ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 5 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ሰባተኛው ሀገራዊ ምርጫ ነጻ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት ይገባቸዋል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ የክልሎችና የከተማ አስተዳደሮችን የጸጥታ ሁኔታ ለመገምገም ያለመ የባለድርሻ አካላት የምክክር መድረክ አካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በመድረኩ ላይ እንዳሉት ሰባተኛውን ሀገራዊ ምርጫ በስኬት ማካሄድ የሚያስችሉ የዝግጅት ተግባራት እየተከናወኑ ነው ብለዋል። በምርጫው ዝግጅት መነሻነትም የምርጫ ጊዜ ሰሌዳ ይፋ በማድረግ ተግባራዊ እንቅስቃሴ እየተደረገ እንደሚገኝ አስታውሰዋል። የሲቪል ማህበረሰብ ድርጅቶችም የመራጮች የምርጫ ግንዛቤ የሚያሳድግ ትምህርትና ስልጠና እንዲሰጡ ፈቃድ ወስደው ወደ ስራ መግባታቸውን አስታውቀዋል። ለፖለቲካ ፓርቲዎችም የምርጫ ተሳትፎ የሚያጠናክር ድጋፍ እየተደረገ እንደሚገኝ ገልጸዋል። በቀጣይም ሰባተኛው የኢትዮጵያ ሀገራዊ ምርጫ ነጻ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸው መልእክት ማስተላለፋቸውን ኢዜአ ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኬንያና ደቡብ ሱዳን አቻቸው ጋር ተወያዩ። ሚኒስትሩ ከኬንያ ጠቅላይ ካቢኔ ጸሐፊና የውጭ ጉዳይ የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሙዳቫዲ ጋር በቢሮአቸው ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በኬንያ መካከል ያለውን የቆየ የሁለትዮሽ ግንኙነት የገመገሙ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ለማጠናከር ትኩረት ሰጥተው መወያየታቸውም ተጠቁሟል። በተጨማሪም ቀጠናው የኢኮኖሚ ውህደት ለማሳደግ እንዲሁም ለአፍሪካ ቀንድ ልማትን፣ ሰላምና ደህንነትን ለማስፈን ይበልጥ ለመስራት ተስማምተዋል። በተያያዘም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዴ ሲማያ ኩምባ ጋርም ተገናኝተው ተወያይተዋል። ሁለቱ ወገኖች በዚህ ወቅት በኢትዮጵያና በደቡብ ሱዳን መካከል የሚደረጉ ተከታታይ የከፍተኛ አመራሮች ግንኙነት በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ ግንኙነት ጥልቀት የሚያንጸባርቁ መሆናቸውን ገልጸዋል። ሚኒስትሮቹ በውይይታቸው የሁለቱን ሀገራት ህዝቦች የሚያስተሳስረውን ጠንካራ የህዝብ ለህዝብ ግንኙነት ማጎልበት አስፈላጊ መሆኑን አጽንኦት ሰጥተዋል። በተጨማሪም ሁለቱን ወገኖች በጋራ በሚያሳስቧቸው ቀጠናው የሰላምና ደህንነት ጉዳዮች ላይ የተወያዩ ሲሆን በቀጠናው መረጋጋትና ትብብርን ለማስፈን ያላቸውን የጋራ ቁርጠኝነት አረጋግጠዋል። ኢትዮጵያ ፊቷን ወደ ቀይ ባህር መመለሷ በጠላት የሚሸረብባትን ሴራ ለመከላከል አይነተኛ ሚና ይጫወታል ተባለ። ኢትዮጵያ ፊቷን ወደ ቀይ ባህር መመለሷ ለደህንነቷ መጠበቅና ታሪካዊ ጠላቶቿ የሚሸርቡትን ሴራ ለመከላከል አይነተኛ ሚና እንደሚጫወት የባህር ኃይል አባል ጁኔር ሌፍተናንት አለፎም መሰለ ገልጸዋል። ሌፍተናንት አለፎም መሰለ ለኢፕድ እንደገለጹት የኢትዮጵያ የውስጥ አለመረጋጋትና የግጭት ምንጮች ከአባይና ከቀይ ባህር ጋር የተያዙ ሲሆን ሀገሪቱ የታላቁን የህዳሴ ግድብ በማጠናቀቋ አንደኛውን ስጋት ተቀርፏል ብለዋል። ኢትዮጵያ ደህንነቷን ሙሉ በሙሉ ለማረጋገጥ የቀጠናውን ሰላም ለመጠበቅና ኢኮኖሚያውን ለማሳደግ ወደ ቀይ ባህር መውጣት እንዳለባትም አስረድተዋል። ኢትዮጵያ ወደ ቀይ ባህር መመለሷ ተሰሚነቷን ከማጎልበት ባለፈ ለሀገራዊ ህልውና ወሳኝ መሆኑን ጠቅሰዋል። ዘገባው የኢፕድ ነው። የመድኃኒት አምራቾች የገቢ ዋስትና ማግኘት የአቅርቦቱን ድርሻ 41 በመቶ አሳድጎታል ተባለ። ሀገር በቀል የመድኃኒት አምራቾች የገቢ ዋስትና እንዲያገኙና ከቀረጥ ነፃ ማበረታቻ እንዲመቻችላቸው መደረጉ የሀገር ውስጡን የመድኃኒት አቅርቦት ድርሻ ወደ 41 በመቶ ማሳደጉን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ እንደገለጹት መንግስት ለዘርፉ ልዩ ትኩረት መስጠቱና የፖሊሲ ማሻሻያ ማድረጉ ቀደም ሲል 8 በመቶ ብቻ የነበረውን የሀገር ውስጥ የመድኃኒት ምርት ድርሻ አሳድጎታል። በተለይም በግዢ ወቅት ለሀገር ውስጥ ምርት ቅድሚያ የመስጠት አሰራር መዘርጋቱና የግሉ ዘርፍ በመድኃኒት ምርት ላይ በስፋት እንዲሰማራ መበረታቱ ለውጤቱ መገኘት አይነተኛ ሚና ተጫውቷል ብለዋል። ይህ ማበረታቻ በርካታ ኢንቨስተሮችን ወደ ዘርፉ እየሳበ መሆኑን የጠቀሱት ሚኒስትር ዴኤታዋ የተጀመሩትን ስራዎች በማጠናከር እንደ አውሮፓውያን አቆጣጠር በ2030 የሀገር ውስጡ ምርት ድርሻ ወደ 60 በመቶ ለማድረስ እየተሰራ መሆኑን አስረድተዋል። በኢትዮጵያ የሕክምና ተቋማት መስፋፋትና የህዝብ ቁጥር መጨመር ለሀገር ውስጥ መድኃኒት አምራች ኢንዱስትሪዎች አስተማማኝ ገበያ እንደሚሆን አመልክተዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜና እንሻገር። የኢራኑ መንፈሳዊ መሪ አሊ ሆሚኒ ኢራን ጥቃት ከተፈጸመባት ጦርነቱ አካባቢ ይሆናል ሲሉ አስጠነቀቁ። መንፈሳዊ መሪ አክለውም አሜሪካ የኢራንን ነዳጅና የተፈጥሮ ጋዝ ለመቆጣጠር አቅዳለች ሲሉ ወቀሳ ሰንዝረዋል። ሸሪፊማ የኢራኑ መንፈሳዊ መሪ አሊ ሆሚኒ አሜሪካ በኢራን ላይ ጥቃት ብትፈጽም ከባቢያዊ ጦርነት ሊቀሰቀስ ይችላል ሲሉ አስጠነቀቁ። የአሜሪካ ፍላጎት የኢራንን ነዳጅና ጋዝ ለመውሰድ ነው ሲሉም ወቀሳ አሰምተዋል።
በቅርቡ በሀገራቸው የተካሄደውን የተቃውሞ ሰልፍ መንግስት ለመገልበጥ የተካሄደ አመፅ አድርገው እንደሚቆጥሩትና ይህ ተቃውሞ እንዲባባስ ያደረጉ ናቸው ያላቸውን የውጭ ኃይሎችም ወቅሰዋል። ኢኮኖሚውን ጉዳይ ሰበብ አድርጎ የተቀሰቀሰ የተቃውሞ ሰልፍ ተባብሶ ወደ መንግስት ተቃውሞ አድጓል። የመንግስት መገናኛ ብዙሃን ሪፖርት እንዳደረገው ከሆነ 3117 ሰዎች ተገድለዋል። ይሁን እንጂ ዓለም አቀፍና የአንቂዎች ቡድን ቁጥሩ ከዚህ ከፍ ሊል ይችላል እያሉ ነው። የኢራን መንፈሳዊ መሪ አሊ ሆሚኒ የአሜሪካው ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ የጦር መሳሪያ እንዲከማች ማድረጋቸውን ተከትሎ አንዳይ ጥቃት በሀገራቸው ላይ ቢፈጸም ውጤቱ በቀጣና የሚደረስ ጦርነት ያስከትላል ብለዋል። በዚህ ወቅት ጦርነት ቢጀምሩ ጦርነቱ ከባቢያዊ ጦርነት ይሆናል። ይህንን ሊያውቁ ይገባል ብለዋል። የ86 ዓመቱና ኢራንን ለ37 ዓመታት የመሩ መንፈሳዊ መሪ ይህንን ያሉት አያቶላ ሮህላ ኮሚኒ እንደ አውሮፓውያን አቆጣጠር በ1979 ከፈረንሳይ ስደት የተመለሱበትን ቀን ለማክበር እሁድ ዕለት ለተሰበሰቡ ደጋፊዎቻቸው ባደረጉት ንግግር ነው። መንፈሳዊ መሪው እንዳሉት አሜሪካ ኢራንን ይበልጡን ደግሞ ነዳጇንና የተፈጥሮ ጋዟን ለመቆጣጠር ትፈልጋለች። አክለውም በቅርቡ የተካሄደው ጸረ መንግስት የተቃውሞ ሰልፍ የመንግስት ግልበጣ የሚመስል ነው ብለዋል። በተቃውሞ ሰልፍ ውስጥ በተነሳ ግጭት በርካታ ቁጥር ያላቸው የመንግስት ተቋማት፣ ባንኮችና መስጊዶች ወድመዋል። በቅርቡ የተካሄደው አመፅ ከመፈንቅለ መንግስት ጋር የሚመሳሰል ነው። ይሁን እንጂ በቁጥጥር ስር ውሏል ብለዋል። መሪው በተጨማሪም የነሱ ሐሳብ ሀገሪቱን ወደፊት የሚያስኬዱ ውጤታማና መሰረታዊ የተባሉ ተቋማትን ማውደም ነው። ለዚህም ሲባል ፖሊስን አጥቅተዋል፣ የመንግስት ማዕከላትን፣ አብዮታዊ ዘብን፣ ባንኮችና መስጊዶችን አውድመዋል ብለዋል። የመንፈሳዊ መሪውን ንግግር ተከትሎ ትራምፕ ባስተላለፉት መልእክት ኢራን የቀረበውን ስምምነት እንደምትቀበል ተስፋቸውን ገልጸዋል። የመንፈሳዊ መሪ ማስጠንቀቂያ በተመለከተም የተጠየቁት ትራምፕ እርግጥ ነው ያንን ሊል ይችላል፣ ስምምነት ልናደርግ እንችላለን የሚል ተስፋ አለኝ፣ ያኔ ያለው ትክክል ነው አይደለም የሚለውን እናያለን ብለዋል። በኢራን ተቃውሞ የተቀሰቀሰው ዲሴምበር 28 ቀን 2025 በቴህራን የንግድ ጎዳናዎች ላይ ባለሱቆች የኢራን ኢኮኖሚ በፈጣን ሁኔታ መውደቅን ተከትሎና በየአካባቢው የሰፈነውን የመልካም አስተዳደር ችግርና ሙስና በመቃወም ባካሄዱት ሰልፍ ነው። ለዚህ ዋነኛ ምክንያት የተባለው ደግሞ የኢራን ገንዘብ ሪያል የመግዛት አቅም በእጅጉ መውደቅና በአሜሪካና በተባባሪዎቿ የተጣለው ማዕቀብ ነው። የተባበሩት መንግስታት ልዩ ራፖርተር እንዳስታውቀው በተቃውሞ ሰልፍ የሟቾች ቁጥር ከ20 ሺህ ይበልጣል። የኢራን ባለስልጣናት ግን በአሜሪካና በእስራኤል የሚደገፉ ሽብርተኞች ለተፈጠረው የሰዎች ሞት ተጠያቂ እንደሆኑ ይገልጻሉ። መረጃው የአልጀዚራ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 5 2018 ዓ.ም ያዘጋጀናቸው የቀን ዜናዎች የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።